ጦርነቱ መካከለኛው ምስራቅ የሚገኙ ከተሞችን ዳግም እያነሰ ይገኛል። ታይተው ተሰምተው የማይታወቁ ፍንዳታዎች በቴህራን፣ በቴል አቪቭ እና በቤሩት መሰማታቸው ተሰምቷል። ኢራን ከ10 ሺህ በላይ ሲቪሎች የሚገኙባቸው ስፍራዎች በአሜሪካና እስራኤል ጣምራ ዘመቻ ተደብድበውብኛል፣ ከ1300 በላይ ዜጎች ተቀጥፈውብኛል እያለች ትገኛለች። እስራኤል ደግሞ ማዕከላዊ ቤሩትን በከፍተኛ መጠን እየደበደበች ሲሆን ሂዝቦላህም ለዚህ ምላሽ እንዲሆን በቴል አቪቭ እና በማዕከላዊ እስራኤል ምላሽ መስጠቱን አሳውቋል። የኢራን ጥቃት ተጠናክሮ የቀጠለ ሲሆን በኩዌት፣ በሳውዲ አረቢያና በተባበሩት አረብ ኤምሬት የኢራን ድሮኖች ሰተት ብለው መግባታቸውና ሀገራቱም ሚሳኤሎቹንና ድሮኖቹን በማክሸፍ መጠመዳቸው ተሰምቷል። የአሜሪካ ጦር በበኩሉ በሆርሙዝ ሰርጥ ላይ ኢራን የምትጥለውን አደጋ አስቀራለሁ ካለ በኋላ 16 የሚሆኑ በባህር ላይ ፈንጂ የሚያጠምዱ የተለያዩ የጦር መርከቦችን ማውደሙን አሳውቋል። ይህ እንዳለ ሆኖ አዲሱ የኢራን መንፈሳዊ መሪ በእስራኤልና አሜሪካ ጥቃት ተመተው ቆስለዋል እየተባለ ይገኛል። የአሜሪካው ኒውዮርክ ታይምስም በዚህ ጉዳይ ላይ አንድ ዘገባ አስነብቧል። እንመለከተዋለን። ኳታር ደግሞ እኛ የኢራን ጠላቶች አይደለንም ብላለች። ነገሩ እንዲረግብ ለቴህራንና ለዋሽንግተን ጥሪ አቅርባለች። የኳታሩ ሚኒስትር ቁጥብ ብለው ነው ኢራንንም ሳያወግዙ አሜሪካንም ሳያሞካሹ ዲፕሎማሲያዊ የሆነ አስተያየት የሰጡት። ጉዳዩን ይዘነዋል። ይህ እንዳለ ሆኖ የመካከለኛው ምስራቅ ቀውስ ከአፍሪካ ቀንድ እስከ ኮሪያ ልሳነ ምድር ድረስ ንዝረቱ ተሰምቷል። አሜሪካ በመካከለኛው ምስራቅ ያለውን ግጭት ተከትሎ ኢራን እዚህም እዚያም ድሮኖችንና ሚሳኤሎችን ስትጥል ተጨማሪ የአየር መከላከያ ስርዓቶችን ከተለያዩ አካባቢዎች እያነሳች ትገኛለች። ከደቡብ ኮሪያ አንስተዋለች የተባለው ዘመናዊ የአየር መከላከያ ስርዓትም ደቡብ ኮሪያን እንዳስቆጣና እንዳሳዘነ ተነግሯል። ደቡብ ኮሪያን ከሰሜን ኮሪያ ባሊስቲክ ሚሳኤሎች ሲጠብቅ ነበር የተባለው ይህ የመከላከያ ስርዓት ወደ መካከለኛው ምስራቅ በአውሮፕላን ተጭኖ ተጉዟል መባሉ ሴውልን ክፉኛ እንዳሳዘናት ተሰምቷል። ሴውል አሁን ኪም ጆንጉን ሊልኳቸው ከሚችሏቸው ባሊስቲክ ሚሳኤሎች ጋር ፊት ለፊት ተጋፍጣለች እየተባለ ይገኛል። የጦርነቱ ቀውስ ለሱዳንም ተርፏል። በአብደልፈታህ አልቡርሃን የሚመራው የሱዳን ጦር ከአሜሪካ ዱብዳ ገጥሞታል። የአሜሪካ የውጭ ጉዳይ ሚኒስቴር በሙስሊም ወንድማማቾች የሱዳን ቅርንጫፍ ላይ ማዕቀብ መጣሉን ተከትሎ በርካታ ነገሮች እየተነሱ ይገኛሉ። የአልቡርሃን ጥምረት አደጋ ውስጥ ወድቋል። ተፋላሚው አርኤስኤፍ ወይም ፈጥኖ ደራሽ ኃይሉም እልልታውን አሰምቷል። በሱዳን ያለውን የኃይል አሰላለፍ ሊያዛባ ይችላል የተባለው የአሜሪካ ማዕቀብ ጥንስሱ ከተባበሩት አረብ ኤምሬትስ እንደመጣ ብዙዎች እየተናገሩ ይገኛሉ። መሐመድ ቢን ዛይድ ምናልባት ለዶናልድ ትራምፕ ይህንን መልእክት አሰምተው አድርገውታል። በሱዳን የሚገኘው የሙስሊም ወንድማማቾች በኢራን ይደገፋል ብለው አስማምተዋቸው ነው ትራምፕ ይህንን ውሳኔ የወሰኑት ተብሏል። በመካከለኛው ምስራቅ የተነሳው እሳት እዚህም እዚያም መንደዱን ቀጥሏል። አልቡርሃንም ይህንን ተከትሎ ወደ ቱርክ ፊታቸውን አዙረው ኤርዶዋንን አንድ ነገር አድርጉልኝ ብለው በስልክ መነጋገራቸው ተሰምቷል። ጉዳዩን ይዘነዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ኢራን እንደ አዲስ የመረጠቻቸው መንፈሳዊ መሪዋ ሙጅተባ ኻሜኒ ምን ገጥሟቸዋል የሚለው ጉዳይ እያወያየ ይገኛል። ኒውዮርክ ታይምስም ይህንን ጉዳይ በተመለከተ አንድ ዘገባ አስነብቧል። ሙጅተባ ኻሜኒ የአያቶላ አሊ ኻሜኒ ልጅ ሆነው በአባታቸው ስፍራ ላይ ተቀምጠዋል። ይሁንና እስካሁን በአደባባይ አልታዩም። ለዚህ በግልጽ የሚሰጠው ምክንያት የእስራኤልና የአሜሪካ ጣምራ ጥቃት ዳግም እንደ አባታቸው እንዳያገኛቸው ለመጠንቀቅ ነው የሚል ነው። ይሁንና አባታቸው በተመቱበት ጥቃት እርሳቸውም ተመተው ነበር የሚሉ ሪፖርቶች ብቅ ብቅ ብለዋል። እግራቸው አካባቢ የደረሰባቸው ጉዳት እንዳለ ሲነገርም ቆይቷል። የኢራኑ መሪ እስካሁን ምንም አይነት ቪዲዮ ላይ አልታዩም። በህዝብ ወይም በአደባባይ ሁነቶችም ላይ ሲናገሩም ሲከሰቱም አልተስተዋሉም። እናም የሆነ ነገር ገጥሟቸው ሊሆን ይችላል በሚል በርካቶች ብዙ መላምቶችን ሲመቱ ነበር። አባታቸው፣ እናታቸው፣ ባለቤታቸውና ልጃቸውን ጨምሮ የተለያዩ የስጋ ዘመዶቻቸው በእስራኤልና አሜሪካ ጥቃት ከሞቱባቸው በኋላ በአደባባይ መታየትን የበለጠ መጠንቀቃቸው የሚቀር አይመስልም።
ወትሮም በአደባባይ የሚታዩ ሰው አልነበሩምና አሁን ቢደበቁ አያስገርምም የሚሉ አሉ። እንዲህም ሆኖ ታዲያ ሰውየው እንደ መሪ ለሕዝባቸው መልእክት ማስተላለፋቸው የማይቀር ስለሆነ እንደምን እስካሁን ዘገዩ እየተባለ ይገኛል። ኒውዮርክ ታይምስ ግን ሰውየው ቁስል ሳይኖርባቸው አይቀርም፣ ከዚህም በተጨማሪ ደግሞ ቤተሰቦቻቸውን ስላጡ ከፍተኛ ሐዘን ውስጥ ናቸው፣ እናም ለጊዜው ሸሸግ ማለትን መርጠዋል ሲል ጽፏል። ኳታር ደግሞ ኢራን ጠላታችን አይደለችም ብላለች። ለኢራን እኛም ጠላቱ አይደለንም ብለው የሀገሪቱ ከፍተኛ ባለስልጣን ተናግረዋል። ኢራን እያደረገች ያለችውን ነገር በልዩ ጥንቃቄ ያወገዙት እኒህ ባለስልጣን አሜሪካና ኢራን እንዲደራደሩ ዳግም ወደ ጠረጴዛው እንዲመለሱም ጥሪ አቅርበዋል። መሐመድ ቢን አብዱልአዚዝ አልኩላፊ ይባላሉ። እኒህ ባለስልጣን የውጭ ጉዳይ ሚኒስትር ዴታ ናቸው። በመካከለኛው ምስራቅ የተቀሰቀሰውን ግጭት ተከትሎ ከአልጀዚራ ጋር ቆይታ ባደረጉበት ሰዓት አብዱልአዚዝ አልኩላፊ እንዲህ ሲሉ ተናገሩ። አሁን እየተፈጠረ ያለው ነገር ማንንም አይጠቅምም። እየሆነ ባለው ነገር በጣም አዝነናል። ኢራን እኛን በማጥቃቷ የምትጠቀመው ነገር የለም። ስለዚህ ሁለቱም ሀገራት ማለትም አሜሪካና ኢራን ወደ ድርድር ጠረጴዛ ተመልሰው ነገሮችን እንዲያረግቡ ማድረግ አለባቸው። በአካባቢያችን ያለው ጸጥታ ተመልሶ ነዳጁም ወደ ተለያዩ የዓለም ክፍሎች እንዲመላለስ መደረግ አለበት በማለት ተናግረዋል ባለስልጣኑ። ሚኒስትር ዴታው ታዲያ እያንዳንዱን ጥቃት ለመመከት ሕግም ስለሚያግዘን ኃላፊነትም ስላለብን ራሳችንን ለመከላከል ግን እንገደዳለን ብለዋል። የኳታር ሉዓላዊነት በመጣሱ ማዘናቸውንና ይህም ተገቢ እንዳልሆነ ለኢራንም ጭምር ማሳወቃቸውን አንስተዋል። ሆኖም ኳታርና ኦማን ከዚህ ቀደም እንደ አደራዳሪ እንደ ድልድይ ሆነው ሲያገለግሉ ቢቆዩም በዚህ ግጭት ሰለባ በመሆናቸው ገለልተኛ ሆነው ለማደራደር እንደሚከብዳቸው አልሸሸጉም። ለዶናልድ ትራምፕም ኳታር ተመሳሳይ መልእክት መላኳን የገለጹት እኒህ ባለስልጣን ኢራን ጠላቶች አለመሆናችንን ልታውቅልን ይገባል፣ ይህንን ግን የተረዱት አይመስሉም በማለት በጥንቃቄ ዲፕሎማሲያዊ ቃላትን አጭቀው ንግግራቸውን አቅርበዋል። ኢራንን ማውገዝ በዚህ ሰዓት ግጭቱን ሊያበስ ይችላል የሚል ጥንቃቄ ይመስላል ሰውየው የያዙት። አሜሪካንም ሳይደግፉ ኢራንንም ብዙ ሳያወግዙ በጥንቃቄ እንደቀደመው ዘመን መራመድ የፈለጉም ይመስላሉ። በሌላ በኩል የመካከለኛው ምስራቅ ንዝረት ከአፍሪካ ቀንድ እስከ ኮሪያ ልሳነ ምድር ተሰምቷል። የደቡብ ኮሪያ መገናኛ ብዙሃን የተለያዩ ምስሎችንም እያሰራጩ ይገኛሉ። በተለይ ታድና ፓትሪዮት የአየር መከላከያ ስርዓቶችን አሜሪካ ከደቡብ ኮሪያ ነቅላ ወደ መካከለኛው ምስራቅ እያመራች ነው መባሉን ተከትሎ ነው የደቡብ ኮሪያ ሚዲያዎች መነጋገሪያ ያደረጉት ጉዳዩን። ኦሳን የተባለው የጦር ቤዝ አሉ የሚባሉ የአሜሪካ የአየር መከላከያ ስርዓቶችን ተክለው እንዳሉ ይታወቃል። ሰማዩን በከፍታም በዝቅታም ሆነው ይጠብቃሉ። ድሮኖችን፣ ባሊስቲክ ሚሳኤሎችን እና የጦር ጀቶችን ይፋለማሉ ተብለው የተገጠሙት ታድና ፓትሪዮት የአየር መከላከያ ስርዓቶች ዋነኛው ትኩረታቸው ሰሜን ኮሪያ እንደነበረች የሚታወቅ ነው። ከሰሜን ኮሪያ የሚወነጨፉ ባሊስቲክ ሚሳኤሎችን ሰማይ ላይ አመድ አድርጎ ለማስቀረት እነዚህ የአየር መከላከያ ስርዓቶች ትልቅ ሚና እንደሚጫወቱ ሲታመንባቸው ቆይቷል። ለደቡብ ኮሪያም እፎይታ የሰጡ ከዛሬ ነገ ኪም ጆንጉን ቢተኩሱብን እንከላከልባቸዋለን ብለው የተመኩባቸው ነበሩ። ታዲያ አንዳንድ የኮሪያ ሚዲያዎች እነዚህ የሚሳኤል ስርዓቶች እየተነቀሉ እየተጫኑ ነው፣ ሲ-17 በተባለው የጦር ትራንስፖርት አውሮፕላን ታሽገው እየገቡ ነው፣ ወደ ገልፍ ሀገራት እየተጓዙ ነው የሚሉ ዘገባዎችን አስነበቡ። የኢራን ድሮኖችንና ሚሳኤሎችን ለመመከት እንደሚጓዙም ዘገቡ። ታዲያ ይህ ደቡብ ኮሪያን ክፉኛ እንዳሳዘነ ተሰምቷል። ምክንያቱም ከሰሜን ኮሪያ የሚመጣን ጥቃት ለመከላከል እነዚህ የአየር መከላከያ ስርዓቶች ጠቃሚ ነበሩና ደቡብ ኮሪያ ብቻዋን የቀረች ስሜት እንዲሰማት አድርጓል ክስተቱ። ሾልሜ 2 እና ፓክ 3 የተባሉትን ደቡብ ኮሪያ አሜሪካ በገዛ መሳሪያዋ ላይ ማዘዝ እንደምትችልና እንደማትችል መናገር የሚጠበቅባት ባይሆንም አሁን ግን የራሷን የአየር መከላከያ ስርዓቶች ለመጠቀም ትገደዳለች። ካምድ የተባለውንና ሼልሜ 2 የተባሉትን የአየር መከላከያ ስርዓቶቿን እንደምትጠቀምም ይጠበቃል።
ይህ እንዳለ ሆኖ የሰሜን ኮሪያው መሪ ኪም ጆንግ ኡን በተመራጩ የኢራን መንፈሳዊ መሪ ሞጅተባ ኻሜኒ መመረጥ መልእክታቸውን አስተላልፈዋል። ኢራን የምትወስነውን እንቀበላለን ብለዋል። የመካከለኛው ምስራቅ ቀውስ ለአፍሪካ ቀንድም የተረፈ ሲሆን በሱዳን የሚገኘውን የሙስሊም ወንድማማቾች ቅርንጫፍ አሜሪካ ማዕቀብ ከጣለችበት ወዲያ አካባቢው ይበልጥ ተተራምሷል። በርካታ ኃይሎችም አሰላለፋቸውን እያጠበቁ ይገኛሉ። የተባበሩት አረብ ኤምሬትስ ጥቃት ከደረሰባት በኋላ አሜሪካን ከወተወተቻቸው ነገሮች መካከል አንደኛው በሱዳን የሚገኙ አክራሪ የሚባሉ ኢስላማዊ ኃይሎች ላይ እርምጃ ይወሰድልኝ የሚል ጥያቄ ነበር። የተባበሩት አረብ ኤምሬትስ ፕሬዝዳንት የሆኑት መሐመድ ቢን ዛይድ ለዶናልድ ትራምፕ ይህንን መልእክት ሳይልኩ እንዳልቀረም ሲነገር ቆይቷል። ይህን ተከትሎ አሜሪካ በሱዳን የሚገኘውን የሙስሊም ወንድማማቾች ህብረት ማዕቀብ ጣለችበት። እዚያ የሚገኙ አክራሪ ናቸው የሚባሉ ኃይሎች ላይም ጫን ማለቷ ተሰማ። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮም ይህንን አረጋግጠው በአደባባይ ተከሰቱ። ታዲያ የአልቡርሃን ተዋጊዎች በዋናነት በእነዚህ ኃይሎች ላይ የሚያጠነጥኑ ነበሩ። በ10 ሺዎች የሚቆጠሩ ወታደሮች ያሏቸው የሙስሊም ወንድማማቾች የአልቡርሃንን መንግስት ለማጽናት ከፍተኛ ዋጋ ከፍለዋል። ይህን ተከትሎም ተፋላሚው አርኤስኤፍ ወይም ፈጥኖ ደራሽ ኃይል እልልታውን ያሰማ ሲሆን የአብዱልፈታህ አልቡርሃን መንግስት በበኩሉ አሜሪካ በተመሳሳይ አርኤስኤፍ ላይም ከፍተኛ የሚባል ማዕቀብ እንድትጥል አሳስበዋል። በእርግጥ በአርኤስኤፍ የተለያዩ ጥቅሞች ላይ አሜሪካ ቀደም ብላም ቢሆን የጣለቻቸው ማዕቀቦች እንዳሉ የሚታወቅ ነው። ይህን ተከትሎ አብዱልፈታህ አልቡርሃን ከቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን ጋር በስልክ ማውራታቸው ተሰምቷል። ቱርክ የሱዳንን ሉዓላዊነት የሚያስጠብቁ ተቋማትን ትደግፋለች ብለዋል ኤርዶዋን። አሜሪካን በአደባባይ ሳይገስጹ ለሱዳን ድጋፋቸውን አሳይተዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።